ይህንን መልእክት በውጭ ሀገር በተለያዩ ዓለማት የምትኖሩ የኬፋን ሚዲያ የምትከታተሉ የኬፋ ቲክቶክን እና የኬፋ ቴሌግራም ቻናል የምትከታተሉ ለእናንተ ነው ይህ መልእክት። እሺ፣ በስመ አብ ወወልድ ወመንፈስ አሐዱ አምላክ አሜን። የተከበራችሁ በሀገር ውስጥና በሀገር ውጭ ያላችሁ የእግዚአብሔር ልጆች፣ አሁንም ማሳያችሁ ቦታ በአዲስ አበባ ሀገረ ስብከት በቦሌ በለሚ ኩራው ክፍለ ከተማ የቦሌ አራብሳ መካነ ሰማያት ቅዱስ ቂርቆስና ቅዱስ ሚካኤል ቤተክርስቲያን ሲሆን እንደምታዩት እንግዲህ ቤተክርስቲያኑ የተመሰረተበት ቦታ ላይ ከገደሉ ጫፍ ስለሆነ የቅዱስ ቂርቆስና የቅዱስ ሚካኤል ታቦት ይዘን ስንዞር ለመዞር በዚህ ልክ በጣም ጠባብ ሆኖ ምዕመናን እንኳን አጅበው ስለማለፍ በጣም የተቸገርንበት ሁኔታ ነው ያለው። ይሄው እንደሚታየው ወደዚህ ገደል ነው ያለው። በዚች በጠባው ቦታ ላይ ታቦቱ ብቻ ነው እንጂ የሚያልፈው ምዕመናን አጅበውት እንደሌሎቹ አድባራት ካህናቱ ምዕመናን ከበሮ ይዘው እግዚአብሔርን እያመሰገኑ ለማለፍ በጣም የተቸገርንበት ሁኔታ ስላለ ይህንን ጉዳይ ደግሞ ለቤተክርስቲያኒቷ ገቢን ለማሰባሰብ በኬፋ ሚዲያ፣ በኬፋ ቴሌግራም፣ በኬፋ ሚዲያ በቤተክርስቲያኑ ገቢ ማሰባሰቢያ አቅማችን የሚችለውን እንድታግዙንና ቤተክርስቲያኑ ወደ ውስጥ እንደምታዩት በጣም ዝናብም ያፈሳን ተቃላይ እንደምታዩት ወደፊት ደግሞ ማስፋፊያም ያስፈልጋቸዋል። ይሄው እንደምታዩት ቤተክርስቲያኑ እዚህ ጋር ነው ያለው። ይሄ ታጥሮ በጣም አገልግሎት ለመስጠት መንፈሳዊ አገልግሎት ለመስጠት የተለያየ ነገር ለማድረግ በጣም የተቸገርንበት ሁኔታ ስላለ ቀጣይ አጥርም የተለያዩ ነገሮችን ለማከናወን አቅማችን ቻለውን በኬፋ ሚዲያ እንድታግዙን በእግዚአብሔር ተመሳስባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። ይህንን መልእክት በውጭ ሀገር በተለያዩ ዓለማት የምትኖሩ የኬፋን ሚዲያ የምትከታተሉ የኬፋ ቲክቶክን እና የኬፋ ቴሌግራም ቻናል የምትከታተሉ ለእናንተ ነው ይህ መልእክት። እንዲህ የምታያቸው አባቴ እንዲህ የምታያቸው መምህራችን እዚህ ቦሌ አራብሳ መካነ ሰማዕት ሕፃኑ ቂርቆስ እና አቡነ አረጋዊ ቅዱስ ሚካኤል ቤተክርስቲያን ነው የሚያገለግሉት። የዚህ ደብረ አስተዳዳሪ ናቸው አባታችን ማለት ነው። ክቡር መላከ ምሕረት ቀሲስ መምህር ዮሐንስ ወልደ ነጎድጓድ ይባላሉ። እኔ ወንድሜ መምህር ደግሞ ክቡር መጋቢ ትፍሲት የደብሩ ዋና ጸሐፊ ናቸው ማለት ነው፣ እኔን ስለምታውቁኝ። ስለዚህ ምንድነው መናገር የፈለግኩት ይሄ ቤተክርስቲያን አሁን አባታችን ለመናገር አሳፍሯቸው ነው እንጂ ቅኔ ማለት የለም ምን የለ፣ ቦታው ያፈሳል። ክረምት ላይ ምንጣፉ ይሸታል። ለምን ቢባል ከላይ ጣራው ቀዳዳ ነው፣ አሮጌ ቆርቆሮ ነው ያለበት። ስለዚህ ምንድነው ቤተክርስቲያኑ መቀየር አለበት። ይሄ ቆርቆሮ በቆርቆሮ ነው ቤተክርስቲያኑ ማለት እንደምታዩት፣ ይሄ ቆርቆሮ በቆርቆሮ ነው ቤተክርስቲያኑ ማለት። ስለዚህ ምንድነው አጠቃላይ ይሄንን ገደል የታቦት መዞሪያው ገደል ነው። ተመልከቱት ክርስቲያኖች። አሁን የኛ ቤት በሞቀ በሚያምር ቦታ ላይ የሚያምር ምንጣፍ አለው፣ የማያፈስ ጣራ አለው። ግቢያችን ሰፊ ነው፣ ጥሩ ቦታ ነው። ይሄ ቤተክርስቲያን ግን ተመልከቱት፣ የቅዱሳን መናኸሪያ ነው፣ የጸሎት ቦታ ነው። የሰከነ አእምሮ ካለ እዚህ ቦታ ላይ ለሱባኤ ምቹ ነው እና እዚህ ቦታ ላይ አንደኛ ይሄንን ቤተክርስቲያኑን ጣራውን በትክክል እንዳያፈስ ለአገልግሎት ያማረና የተመቸ ለማድረግ፣ በሁለተኛ ደረጃ ጉድጓድ ነገር ነው መሬቱ። ያ ማለት ምንድነው ከገደሉ አንጻር የተነሳ የመቆሚያቸው ወደ ታች የጎደጎደ ነው። ዝቅ ብለን ገብተን ነው ወደ አገልግሎት የምንገባ ማለት። ስለዚህ ቤተክርስቲያን አጠቃላይ መስተካከል አለበት ማለት ነው። ሌላው የጸበልተኞች አዳራሽ እዚህ ቦታ ላይ ያስፈልጋል። ከየትም ቦታ ይምጡ እዚህ ቦታ ላይ በነፃ የሚያርፉበት የጸበልተኞች አዳራሽ ያስፈልጋል ማለት ነው። ቢያንስ አንድ 40 እና 50 ሰው የሚያስጠልል በክረምቱ አሁን ለሱባኤ መያዣ የሚመጣው የፍልሰታ ጾም ሰዎችን ለማስተናገድ እንዲመች ነው። ስለዚህ የምንለምነው ገንዘብ 3 ሚሊዮን ገንዘብ ነው። ይሄን 3 ሚሊዮን በተከታታይ 10 ቀንም ይፍጪ 20 ቀንም ይፍጪ የቤተ ክርስቲያኒቱ ልጆች፣ የሕፃኑ ቂርቆስ ልጆች፣ የአቡነ አረጋዊ ልጆች፣ የቅዱስ ሚካኤል ልጆች ይሄንን የገቢ ማሰባሰቢያ ቢያንስ እንደው ቀኑ ባይረዝምና በአጭር ቀን በ2 ቀንና በ3 ቀን 3 ሚሊዮን ገንዘብ ለዚህ ቤተክርስቲያን ለምነን አሰባስበን በቤተ ክርስቲያኒቱ አካውንት ነው የምናስገባው። እስከዛሬ ድረስ እኛ የራሳችን የምንሰራው ህንጻ አለ። የምንሰራው
በወረገኑ ቅዱስ ሚካኤልና አባ ሳሙኤል ቤተክርስቲያን ነው የሚሰበስበው። የገቢ ማሰባሰቢያውን ኬፋ ነው። አሁን በኬፋ አካውንት የሚገባ ገንዘብ አይደለም እየጠየቅን ያለን፣ በህፃኑ ቄርቆስ በመካነ ሰማዕት ህፃኑ ቄርቆስ የቦሌ አራብሳው ማለት ነው። በዛ አካውንት በቤተክርስቲያኑ አካውንት ነው የሚገባው። ያን አካውንት ቪዲዮ ላይ እናስቀምጥላችኋል። ይህንን ማስታወቂያ በተለያየ ቦታ ላይ ሰምታችሁ ትሆናላችሁ። በቲክቶክ በዩቲዩብ በተለያየ ቦታ ሰምታችሁ ታውቃላችሁ። በሬ እዚህ ጋር ቦታውን ሊያርስባቸው የአካባቢ ገበሬ እየለመኑ አባታችን ከካህናቱ ጋር ማለት ነው። ስለዚህ ያ ቦታ ነው እንድታስታውሱት ብዬ ነው የጠቀስኩት። ወደ እናንተ እንመጣለን። ነገ ሮብ ፕሮግራማችን ይቀጥላል ማለት ነው። ከምሽቱ 1:30 የፕሮግራማችን ጅማሬ ይሆናል። አባታችን ይመጣሉ፣ ወንጌል ያስተምራሉ። ከዛ በኋላ የገቢ ማሰባሰቢያ ፕሮግራሙን ያከናውናሉ አባታችን ማለት ነው። አምላከ ቅዱሳን እግዚአብሔር ምኞታችን እቅዳችንን ያስተካክልልን። በውጭ ሀገር ያላችሁ የበረከቱን ስራ ለመሳተፍ ጸልዩ፣ አምላክ ፈቅዶ ለመስጠት እንዲያበቃችሁ ማለት ነው። ስለዚህ አርብ፣ ሮብ፣ ሐሙስ የገቢ ማሰባሰቢያውን እንቀጥላለን። ተሎ ካለቀ ቀላል ነው፣ ካላለቀ ግን እንቀጥላለን ማለት ነው። ሌሎች መምህራኖችንም ጨምረን አባታችንም ጨምረን ማለት ነው። ስላዳመጣችሁኝ በጣም አድርጌ ነው አመሰግናለሁ። እግዚአብሔር ሰላም ከእናንተ ጋር